ሸዋ ፋኖ ሁለቱም እዞች ያሳምነው ዝም የሸዋ ጠቅላይ ግዛት ዝም በውጭ ኃይሎች እርዳታ ነው እንዴ? ድጋፍ ነው እንዴ? የማንን ትግል ነው የምንክደው? ለምንስ ነው የህዝባችንን መስዋዕትነት አሳልፈን ለሌላ ባዕዳን የምንሰጠው? ምን አይነት የበታችነት ስሜት ነው? ምን አይነትስ የዝቅተኝነት በሽታ ነው? የትግሉ አመራርን የምንል ሰዎች ከነ አቅማችን ከነ ውስንነታችን አለን መሬት ላይ ዋጋ እየከፈልንበት ያለ ትግል ነው። በርካታ ጊዜ ድሮን ሰርቫይቭ አድርገን የመራነው ትግል ነው። ብዙ ዋዶቻችን ያጣንበት ትግል ነው። በአመራርም በተዋጊም ደረጃ ያሉትን ከዛም አልፎ በርካታ ትምህርት ቤቶች ተቋማት። ጤና ይስጥልን። የኢትዮጵያ ፖለቲካ እንደ ክረምት ሰማይ እየተለዋወጠ እንደ እሳት እየተለባለበ እንደ በረዶም እየተቆራጠመ ይገኛል። ዛሬ የምንፈትሸው የአንድን ሀገር ዕጣ ፈንታ ወሳኝ ምዕራፍ ላይ ያደረሰውን በሰሜኑ የሀገራችን ክፍል እየተካሄደ ያለውን የደም አፋሳሽ ጦርነት የውስጥ ሚስጥሩን ነው። ሰሞኑን የአማራ ፋኖ ብሔራዊ ኃይል አባል አስረስ ማረ ዳምጤ ከሚዲያ ጋር ባደረጉት ቆይታ የኢትዮጵያን ፖለቲካ የሰሞኑን ሙቀት ከፍ ያደረገ የመንግስትን እንቅልፍ የነሳ ምናልባትም የጦርነቱን ቀጣይ አቅጣጫ አመላካች ሆነ ንግግር አድርገዋል። መንግስት ሰላም አወረድኩ፣ ፋኖች ሰጠ፣ አሸነፍኩ እያለ በሚዲያዎቹ በሚለፈልፍበት በዚህ ሰዓት አስረስ ማረ ደግሞ አይደለም ጦርነቱ ገና አሁን ተጀመረ፣ መርከቡን ተሳፍረንበታል፣ ወደ ኋላ መመለስ አይቻልም ሲሉ አስደንጋጭ ምላሽ ይሰጣሉ። እውነቱ የቱ ጋር ነው? መንግስት እየዋሸ ነው ወይስ ፋኖ እየካደ ነው? የጀነራል ባጫ ደበሌ መጽሐፍ ምርቃትና የአርበኛ አስረስ የምርኮ ትዝብት እንዴት ይገናኛሉ? የአብይ አህመድ የሱዳንን አማጽያን በኢትዮጵያ ምድር እያሰለጠኑ ነው የሚለውስ የፋኖ ክስ የሀገር ክህደት ነው ወይስ የፖለቲካ ፕሮፓጋንዳ? ዛሬ እያንዳንዱን ድንጋይ እየገለጥን እያንዳንዱን ቅጠል እያገላበጥን የፖለቲካውን እንክርዳድና ስንዴ እንለያያለን። አብራችሁን ቆዩ። ድርድር የሚደረገው በነገራችን ላይ ይደረግ እንኳን ከተባለ ድርድር የሚደረግበት አጀንዳ በአማራ ህዝብ ኮዝ ላይ በትግሉ አጀንዳ ላይ እንጂ ድርድር የሚደረገው መሳይ የተባለን ወይ አስረስ የተባለን ፋኖ ወደ ቤቱ ለመመለስ አይደለም። ድርድር ማለት እንግዲህ ፐርፖዙ እንደው አድማጮች በደንብ እንዲረዱት የጦርነቱ መነሻ ምክንያት ምንድነው? የአማራ ህዝብ ጥያቄ ምንድነው? የአማራ ህዝብ ጥያቄ እንዴት ይመለሳል? በምን አግባብ ይመለሳል? በሚል ፍሬምወርክ ሲነሳ ነው ስለ ድርድርም ልናነሳ ምንችል። እስኪ ወደ መጀመሪያውና አሳሳቢው ነጥብ እንምጣ። አስረስ ማረ ዳምጤ በሰጡት ማብራሪያ ላይ አንድ ልብን የሚሰቅል ነገር አንስተዋል። ባለፉት 26 እና 27 ወራት ውስጥ የመንግስት ሰራዊት ባህሪዎች ተቀይረዋል ይላሉ። እንዴት የመንግስት ሰራዊቶች ባህሪ ተቀየረ? ከወታደራዊነት ወደ መደበኛ ዘራፊነት ተሸጋግሯል ሲሉ ይከሳሉ። እዚህ ጋር ቆም ብለን እንጠይቃለን። አንድ መንግስት እኔ ህጋዊ ነኝ፣ እኔ የህዝብ አስተዳዳሪ ነኝ፣ እኔ የሀገር ጠባቂ ነኝ የሚል መንግስት እንዴት ወደ ዘረፋ ይገባል? ይህ ክስ እውነት ከሆነ የፖለቲካ ትርጉሙ ምንድን ነው? የፋኖን ክስ ቆም ብለን እንመርምረውና አርበኛ አስረስ ማረ ዳምጤ በዝርዝር እንዳስቀመጡት የመንግስት ሰራዊት አሁን ላይ ኢላማው ፋኖን መዋጋት ብቻ አይደለም፣ ኢላማው የኢኮኖሚ መሰረቶችን ማውደም ሆኗል። የሆቴል ዕቃዎችን መጫን፣ የሱቅ አስቤዛዎችን መዝረፍና ይባስ ብሎ ልብ በሉ ይባስ ብሎም የአርሶ አደሩን በሬና ላም እየነዱ መውሰድ፣ እህል መድፋት፣ ይህ ለምን ይደረጋል የሚል ኃይሎችን መግደል። እንዲህ ያለው አካሄድ በፖለቲካ ሳይንስና በወታደራዊ ስትራቴጂ ስኮርችድ እርዝ ፖሊሲ ወይም የማውደም ስትራቴጂ የሚባል ነገር ነው። አንድ ጦር ወይም አንድ መንግስት ህዝቡን ከጎኑ ማሰለፍ ሲያቅተው፣ ህዝቡ በፍቅር ማሸነፍ እንደማይችል ሲረዳ ወደ ቅጣት ይገባል። አትወደኝም አይደል? አትደግፈኝም አይደል? እንግዲያውስ አስርባሃለሁ፣ አደህይሃለሁ፣ ጉልበትህን አሽመደምድሃለሁ የሚል የበቀል እርምጃ ፋኖች የመንግስትን እርምጃ የሚተረጉሙት በዚሁ መነጽር ነው። መንግስት ተስፋ ቆርጧል፣ ወታደራዊ አቅሙ ተፈትኖ ወድቋል፣ ስለዚህ ወደ ንብረት ማውደም ገብቷል የሚል ድምዳሜ አላቸው። የአገዛዙ ሰራዊት በሁሉም በተሰማራባቸው ቀጠናዎች ከዚህ በፊት ሲያደርጋቸው ከነበረው እጅግ በገዘፈ በመጠንም በጥልቀትም እጅግ በራቀ ሁኔታ መደበኛ ዝርፊያ ላይ ተሰማርቶ ነው የሚገኘው። ከሰራዊቱ ጋር ፊት ለፊት ከሚደረገው ግጥሚያ ጎን ለጎን እግሩ በረገጠበት ቦታ ሁሉ የአርሶ አደር ከብቶችን በጅምላ ይነዳል። የቤት አስቤዛ ሳይቀር ይደፋል። የሚችለውን ጭኖ ይሄዳል። ሆቴሎችን፣ የንግድ ድርጅቶችን፣ ቁሳቁሶችን ይዘርፋል። ትናንሽ ኪዮስኮችን፣ ሱቆችን ጭምር አንዳንዶቹን ያቃጥላል፣ አንዳንዶቹን ይዘርፋል። በተለይ ከተሞች አካባቢ ደግሞ ዜጎች ራሳቸውን ለመጠበቅ በአንጡራ ሀብታቸው የገዙት እና ለዘመናት ታጥቀውት የቆዩትን መሳሪያ በጅምላ ይነጥቃል። በአጠቃላይ የአብይ አህመድ ሰራዊት ባለፉት 2-3 ሳምንታት የቀጠለው አንደኛው ስልት አድርጎ ዋና ጉዳይ አድርጎ የቀጠለበት የዝርፊያ መንገድ አለ። የመንግስት እይታና መከራከሪያው ደግሞ ሳንቲሙ ሌላ ገጽታ ያለው ነው የሚል ነው። በመንግስት በኩል የሚቀርበው መከራከሪያ ይህ ውንጀላ የፋኖ ፕሮፓጋንዳ ነው የሚል ይዘት አለው። መንግስት እንደሚለው ሰራዊቱ ስነ ምግባር ያለው ለህዝቡ የቆመ ነው፣ እርምጃ እየተወሰደ ያለው በጽንፈኛ ቡድን የሎጂስቲክስ መስመሮች ላይ ነው የሚሰኝ ነው። መንግስት ፋኖዎቹ ራሳቸው ናቸው ባንክ የሚዘርፉት፣ አምቡላንስ የሚያግቱት፣ የህዝብን አገልግሎት የሚያስተጓጉሉት ሲል ይከላከላል። ፋኖዎቹ በህዝብ መንደር፣ በትምህርት ቤትና በሆቴሎች ውስጥ ስለሚሸሸጉ እርምጃ ሲወሰድ ንብረት ሊወድም ይችላል፣
የሚል አመክንዮ መንግስት ያቀርባል። እንግዲህ እውነቱ የት ጋር ነው? እንዳንድ ታዛቢ ስንመለከተው ጦርነት በተራዘመ ቁጥር የሰራዊት ዲሲፕሊን መላላቱ የማይቀር የታሪክ እውነታ ነው። አብይ አህመድ ከዚህ ቀደም ሰራዊቱ ሲራብ ከአርሶ አደሩ ማሳ ቀጥፎ ሊበላ ይችላል ብሎ የሰጡት አስተያየት ዛሬ ላይ የተለጠጠ እንጂ መነሻ የለውም ማለት አይቻልም። ዓለም አቀፍ የሰብአዊ መብት ተቋማት በሪፖርቶቻቸው በመንግስት ኃይሎች የሚፈጸሙ ዘረፋዎችን ጠቁመዋል። ይህ የሚያሳየን አንድ አደገኛ እውነት አለ። መንግስት በማዕከላዊ ያለው የሰራዊቱ ቁጥጥር ወይም ቼን ኦፍ ኮማንድ እየላላ መምጣቱን ወይ ደግሞ ሆን ብሎ ህዝቡን አድክሙት የሚል መመሪያ ማውረዱን ነው። በየትኛውም መለኪያ መንግስት የዜጎቹን ንብረት ከመጠበቅ ይልቅ ወደ ማውደም ከገባ ያኔ የመንግስትነት ሞራል ልዕልናው ያከትማል። ዛሬ በአማራ ክልል እያየን ያለነው መንግስት ከህዝብ ጋር የተጣላበትን፣ ህዝቡም መንግስትን እንደ ባዕድ ወራሪ ማየት የጀመረበትን አሳዛኝ ክስተት ነው። ወደ ሁለተኛው ነጥብ ስንሻገር ሰሞኑን ቴሌቪዥን ስንከፍት፣ ሬዲዮ ስትሰሙ የምትሰሙት አንድ ነገር አለ። የፋኖ አመራሮች እጅ ሰጡ፣ የሰላም ስምምነት ተፈረመ፣ አካባቢው ረጋ፣ ተረጋጋ፣ ጸጥታ ሰፈነ። ነገር ግን አርበኛ አስረስ ማረ ዳምጤ ይህንን የመንግስት ዘመቻ በአንድ ቃል ገልጸውታል። ድራማ ነው። አዎ ድራማ ነው። የተስፋ መቁረጥ ድራማ። ለምን? የፋኖ ጥያቄ ምን ነበር? አርበኛ አስረስ አንድ እጅግ ወሳኝ ነጥብ ያነሳሉ። ድርድር የሚደረገው በዓላማ ላይ ነው እንጂ በግለሰብ ላይ አይደለም። ይህ ምን ማለት ነው? መንግስት እያደረገ ያለው ምንድን ነው? ከዚህም ከዚያም በጥቅሉ በስልጣን ወይም በፍርሃት የደለላቸውን ግለሰቦች ይሰበስብና እነሆ ፋኖ ተደራደረ ይለናል ይላሉ። ነገር ግን አርበኛው እንደሚሉት የአማራ ህዝብ ጥያቄ እከሌ ስልጣን ያዝ የሚል አይደለም። ጥያቄው የመኖር ዋስትና ነው። ጥያቄው የስርዓት ለውጥ ነው። ጥያቄው የማንነት ክብር ነው። ይህ ጥያቄ ሳይመለስ 100,000 ፋኖ እጅ ቢሰጥ ነገ ሚሊዮን ፋኖ ይፈጠራል። የመንግስት የፖለቲካ ቁማር። መንግስት ለምን ይህንን የሰላም ፕሮፓጋንዳ አቀጣጠለው? መልሱ ግን ግልጽና አጭር ነው። አንደኛው ወታደራዊ ኪሳራ ሲደርስበት በቢሊዮን የሚቆጠር ዶላር ፈሶ ድሮን ተገዝቶ ታንክ ተንቀሳቅሶ ፋኖን ማጥፋት ሳይቻል ሲቀር እንዲያውም ፋኖ እየበረታ የብረት አቅሙ እያሳደገ ሲመጣ መንግስት ወታደራዊ ሽንፈቱን ለመሸፈን የፖለቲካ ድል ያስፈልገዋል። ሁለተኛው የውጫዊ ጫና ሲሆን ዓለም አቀፉ ማህበረሰብ አሜሪካ፣ አውሮፓ ህብረት፣ IMF ሁሉም የሰላም አወርድ ብለው አብይ አህመድን አንቀው ሲይዙት፣ ስለዚህ መንግስት እየውላችሁ እኔ እኮ ሰላም ፈላጊ ነኝ እነሱ ናቸው እምቢ ያሉት ለማለት ይህንን ድራማ መድረክ ያዘጋጀዋል። ግን መንግስት ራሱን መጠየቅ ያለበት አንድ ጥያቄ ነው። ከዚህ በፊት ኢዜማን አቀፍ፣ አብንን አስገባ፣ ምን ተፈጠረ? ምን ለውጥ መጣ? ዛሬስ ጥቂት ግለሰቦችን ማስረሻ ወይም ማስረስ ብሎ በማቅረብ የአማራን ገበሬ ብሶት መመለስ ይቻላል እንዴ? የአማራን እናት እንባ ማድረቅ ይቻላልን? አርበኛ አስረስ እንዳሉት መንግስት እየሰራ ያለው የገበያ ግብይት ወይም ትራንዛክሽናል ፖለቲክስ እንጂ እውነተኛ የፖለቲካ መፍትሄ አይደለም። እናም ይህ አካሄድ እሳቱን በቤንዚን ማጥፋት እንደማለት ነው። ይህኛው ጉዳይ ግን እንቅልፍ የሚነሳ ነው። አርበኛ አስረስ ማረ ዳምጤ ጣል ያደረጉት ነገር ግን የኢትዮጵያውያን ብሎም የአፍሪካ ቀንድ ፖለቲካን ሊያተራምስ የሚችል ከባድ ክስ አቅርበዋል። የአብይ አህመድ አገዛዝ የራሱን ህዝብ እየጨፈጨፈ፣ በሌላ በኩል ደግሞ የሱዳንን RSF ኃይሎች በኢትዮጵያ ምድር እያሰለጠነ ነው ሲሉ ይከሳሉ። RSFን ኃይል ኢትዮጵያ ውስጥ በማሰልጠን ጭምር በኢትዮጵያ ታሪክ የመጀመሪያው መንግስት ነው የሚሆነው ጎረቤት ሀገራትን ለመውጋት በሀገር ውስጥ በዚህ ልክ፣ ያውም ደግሞ የጎረቤት ሀገራትን ሸማቂ ወይም አሸባሪ ኃይል ያን ያክል የሲቪሊያን ጭፍጨፋ እና ባርባሪክ የሆነ እንቅስቃሴ የሚያደርገውን የRSF የሚባለውን የዳጋሉ ኃይልን ለመደገፍ በበርካታ ሺዎች ስልጠና የጀመረ አገዛዝ ነው። ስለዚህ ከዚህ አገዛዝ ሀቀኛ ድርድር፣ ከዚህ አገዛዝ ሀቀኛ ፖለቲካ ሊጠበቅ አይችልም፣ የለምም። በአጠቃላይ አንድ የሚያመላክተው ነገር ቢኖር ሰሞኑን እየተደረገ ስለ ድርድር፣ ስለ ሰላም እየተሰበከ ያለበት ነገር ዓለም አቀፉ ማህበረሰብ በተለይ እነዚህ የምዕራባውያን ሚዲያዎች ከቅርብ ጊዜ ወዲህ ልዩ ትኩረት መስጠት ጀምረዋል። የዚህን ክስ አንድምታ የቃኘ ነው እንደሆን ደግሞ ይህ ክስ ቀላል የሚባል አይደለም። RSF በሱዳን ዳርፉርና ካርቱም የፈጸመውን የዘር ማጥፋትና ግፍ ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። ይህንን አሸባሪ ኃይል የኢትዮጵያ መንግስት ወደ ሀገር ውስጥ አስገብቶ ያሰለጥናል ከተባለ መንግስት ምን እያሰበ ነው? የመጀመሪያው የሚሆነው የቅጥረኛ ጦርነት ወይም ሜርሸናሪ ዋር የሚሰኘው ነው። የራሱ መከላከያ ሰራዊት እየከዳው ሞራሉ እየወደቀ ሲመጣ አብይ አህመድ ስልጣኑን ለማስጠበቅ የውጭ ቅጥረኞችን ለመጠቀም ወሰነ ማለት ነውን? ይህ እውነት ከሆነ በታሪካችን ታይቶ የማይታወቅ የክህደት ወንጀል ነው። ሁለተኛው የቀጠናው ውጥረትና ሌላው ተከፋይ ጉዳይ ነው። ይህ ድርጊት ኢትዮጵያን ከሱዳን መንግስት ጋር ቀጥታ ጦርነት ውስጥ አይከታትምን? አብይ አህመድ የኢትዮጵያን ወደ ምን አይነት ገደል እየወሰዳት ነው? የመንግስት ምላሽ ምን ሊሆን ይችላል? እርግጥ ነው መንግስት ይህንንም ያስተባብለዋል። የኢትዮጵያ የውጭ ፖሊሲ ጣልቃ አለመግባት ነው ይላል። ነገር ግን መሬት ላይ ያለው እውነታ የሶማሌላንድ ጉዳይ፣ ከኤርትራ ጋር ያለው ውጥረት፣ አሁን ደግሞ የሱዳን ጉዳይ መንግስት የገባበትን የጂኦፖለቲካ አዘቅት የሚያመላክቱ ናቸው። ፋኖቹ እንደሚሉት መንግስት የማፊያ ቡድን ባህሪ የተላበሰው
ሕግና ሞራል ስለሌለው ለስልጣኑም ሲል ከሰይጣንም ጋር ቢሆን ከመስራት ወደ ኋላ ስለማይል ነው። ይህ አደገኛ ቁማር ሀገሪቷን ወደ ዓለም አቀፍ የጦርነት ሜዳ እንዳይቀይራት ስጋቱ እየጎላ መጥቷል። አሁን ደግሞ ወደ ውስብስብ የፖለቲካ ትራያንግሉ እንግባና እንፈት ነው። ብልጽግና ምን ይላል? ፋኖ ከህወሓት ጋር እየሰራ ነው፣ ሀገር ሊያፈርስ ነው ይላል። ፋኖዎች ምን ይላሉ? እረ እናንተ ናችሁ ፕሪቶሪያ ላይ ተቃቅፋችሁ ወልቃይትን ለህወሓት ለመስጠት የተስማማችሁት። አርበኛው በበኩላቸው መንግስት የሚያቀርበውን ፋኖ ከህወሓት ጋር ይሰራል የሚለውን ክስ በንቀትና በስላቅ አልፈውታል። እኛ እየታገልን ያለነው እኮ ህወሓት የፈጠረውን ስርዓት ነው። አማራ ጠላት ነው ብሎ ህገ መንግስት የፈረጀውን ወልቃይትና ራያን የቆረሰውን ስርዓት ነው እየታገልን ያለነው ሲል ይከራከራል። ሙግቱና እውነታው ግን እዚህ ጋር ግልጽ የሆነ የፖለቲካ ጨዋታ አለ። አርበኛ አስረስ ወልቃይትንና ራያን ፈርሜ ለጠላት የምሰጥን የማን ነኝ ሲሉ ይጠይቃሉ። ይህ የሚያሳየው ፋኖ በግዛት አንድነትና በአማራ ጥቅም ላይ አይደራደርም የሚለውን ነው። ከህወሓት ጋር አብሮ መስራት ማለት ለፋኖ ራስን በራስ እንደማጥፋት ወይም ፖለቲካል ሱሳይድ አይነት የሚቆጠር ነው። የፋኖ ኃይሎች ከህወሓት ጋር እየሰሩ ነው በሚለው ዙሪያ የመንግስት ታክቲክ ምንድን ነው? መንግስት ለምን ፋኖን ከህወሓት ጋር ያያይዘዋል? ምላሹ ቀላል ነው። አማራውን ህዝብ ለማደናገር ጠላት ከሆነው ህወሓት ጋር እየሰራ ነው ብሎ በመስበክ ህዝቡን ከፋኖ ለመነጠል የሚያደርገው የፕሮፓጋንዳው ስልት ነው። ታዲያ የጠላት ወዳጅ ነው በሚለው የፖለቲካ ስሌት ህወሓትና ፋኖ አብይ አህመድን በጋራ ከመጥላት አንጻር በተዘዋዋሪ አይተያዩ ማለት አይቻልም። ነገር ግን አርበኛ አስረስ ማረ እንዳረጋገጡት የስትራቴጂና የዓላማ አንድነት በጭራሽ የላቸውም። ፋኖ ብልጽግናን የሚታገለው የህወሓትን ሌጋሲ ወይም ውርስ ተሸክሞ አማራውን ስላጠቃ ነው። ስለዚህ የብልጽግና ክስ ውሃ የሚቋጥር አይመስልም። ፕሮግራማችን ከመጠናቀቁ በፊት አርበኛ አስረስ አንድ ፈገግ የሚያስብል ግን መራራ እውነት ያዘለ ነገር አንስተዋል። ሰሞኑን ጀኔራል ባጫ ደበሌ የጸረ ሽምቅ ውጊያ ጥበብ በሚል መጽሐፍ አስመርቀዋል። አርበኛ አስረስ ምን ይላሉ? በሽምቅ ተዋጊ ተማርኮ እጁን ሰጥቶ የታሰረ ጀኔራል እንዴት ስለ ሽምቅ ውጊያ ጥበብ መጽሐፍ ይጽፋል ሲሉ ያፌዛሉ። ይህ እኮ የዘመናችን አያድርስ ነው የሚሉት አስረስ ማረ ዳምጤ የኢትዮጵያ መከላከያ ሰራዊት አመራሮች ውጊያን የሚመሩት በቲቪ መስኮት ሆነው በሆቴል ምርቃት ላይ ነው ይላሉ። እነሱ መጽሐፍ ሲጽፉ ፋኖ ግን ታሪክ እየጻፈ ነው። እነሱ በቲዮሪ ሲፈላሰፉ ፋኖ በተግባር እያሸነፈ ነው። ይህ የሚያሳየው የመንግስት ወታደራዊ አመራር ምን ያህል ከመሬት የራቀ ወይም ዲቴችድ እንደሆነ ነው ይላሉ። ጦርነት የሚሸነፈው በብዕር ሳይሆን በወኔ ነው። ጦርነት የሚሸነፈው በካሜራ ሳይሆን በህዝብ ፍቅር ነው። መንግስት ይህንን እውነት የዘነጋ ይመስላል። ውድ የበራፍ ቲቪ ቤተሰቦች እንግዲህ የአርበኛ አስረስ ማረን ቃለመጠይቅ ስንተነትን፣ ስንፈትሽ፣ ስንሞግት ቆይተናል። የመጨረሻው እውነት ምንድን ነው? አርበኛ አስረስ በመጨረሻ አንድ ከባድ መልእክት አስተላልፈዋል። መርከቡን ተሳፍረንበታል፣ ወደ ኋላ መመለስ አይቻልም። ያለው አማራጭ ወደፊት ቀዝፎ መሻገር ብቻ ነው። ይህ አባባል ብዙ ነገር ይነግረናል። የቀዳሚው ነገር ድልድዩ መሰበሩን ነው። ይሄው ድልድይ በፋኖና በመንግስት መካከል የነበረው የድርድር ድልድይ ነው። በፋኖና በመንግስት መካከል ያለው ድልድይ ተሰብሯል። አሁን ያለው አማራጭ ወደ ማይሸነፍ ወይ መጥፋት ነው ወይ አሸንፌ አዲስ ስርዓት ፈጥራለሁ ብሎ መቁረጥ ነው። ሁለተኛው የመንግስት መፍረስ ነው። በመሬት ላይ በወረዳና በዞን ደረጃ የመንግስት መዋቅር ፈርሷል ይላሉ። አዲስ አበባ ያለው መንግስት እግሩ የሌለ ጭንቅላት ብቻ የሆነ አካል መስሏል። ሶስተኛው የህዝብ ውሳኔ ነው። ህዝቡ ወስኗል። ልጁን ገብሯል። ንብረቱን አጥቷል። ከዚህ በኋላ ለፉርሽ ድርድር ጆሮ የለውም። ስለዚህ መንግስት ማሰብ ያለበት አንድ ነገር አለ። በፕሮፓጋንዳ በድራማና በውሸት ትርክት እየመጣ ያለውን ማዕበል ማስቆም አይቻልም። ፋኖነት ከአመፅ አልፎ ወደ ስርዓት ፈጣሪነት እየተሸጋገረ ነው። የኢትዮጵያ ህዝብም የጸጥታ ኃይሉ ይህንን እውነታ ተረድቶ ከሚሰጥመው መርከብ ወርዶ ወደፊት ከሚጓዘው የለውጥ ኃይል ጋር ሊሰለፍ ይገባል የሚለው የአርበኛው መልእክት የዚህ ትንታኔ ማጠቃለያ ነው። ጊዜው የፈተና ነው። ጊዜው የእውነት ነው። ጊዜው የመጨረሻው ምዕራፍ ነው። ስለተከታተላችሁን ከልብ እናመሰግናለን። ለአሁኑ በዚህ እናበቃለን። ቸር ያቆየን።